ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናላችን ነው። በዚህ የዩቲዩብ ቻናላችን የተለያዩ አይነት ረጃጅምም የሆኑ አጫጭር የልብ ወለድ መጽሐፎችን በትረካ መልክ እናቀርባለን። ከዚህም በተጨማሪ የተለያዩ አይነት የግጥም መድብሎችን፣ ቀልድ አዘል ቁም ነገሮችን እንደዚሁም ሌሎች መጣጥፎችን በዚህ ቻናላችን ላይ እናቀርባለን። በነገራችን ላይ ይህንን ቻናላችንን ሰብስክራይብ እያደረጋችሁ እንደዚሁም ቪዲዮዎቻችንን እየተመለከታችሁ ስለሆነ ከልብ አድርገን እናመሰግናለን። በአንድ ወር ውስጥ 101 ሰብስክራይበር በመድረሳችንም ሁላችሁንም ላረጋችሁልን ትብብርና ድጋፋችሁ ከልብ ልናመሰግናችሁ እንወዳለን። ዛሬም አለመኖር ከተባለው እና በዶክተር ዳዊት ወንድማገኝ ከተደረሰው መጽሐፍ ላይ ተከታዩን ክፍል ይዤላችሁ ቀርቤያለሁ። እንደምታስታውሱት በክፍል 15 ላይ ደስታ በትምህርት ቤቱ ወይም ደግሞ በሆስፒታል ውስጥ በሚገኘው የማስተማሪያ ክፍል ለማስተማር በሚሄድበት ጊዜ ያጋጠሙትን የተለያዩ አይነት ነገሮችን ታዝቦ እንደነበረ፣ በክፍሉ ውስጥም ከገባ በኋላ ለሚያስተምራቸው ተማሪዎቹ ይህን ነገር ገልጾላቸው እንደነበረ ተመልክተናል። ታዲያ ከዛ ቀጥሎ ምን ይፈጸም ይሆን? ዛሬ ተከታዩንና 16ኛውን ክፍል ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም የደውሏን ምልክት በመንካት አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ ማድረግ ትችላላችሁ። አሁን ቀጥታ አለመኖር ወደ ተባለው የልብ ወለድ መጽሐፍ ትረካ እንሄዳለን። አለመኖር። ደራሲ ዶክተር ዳዊት ወንድማገኝ። ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። ክፍል 16። ደስታ ከማስተማሪያ ክፍሉ ወጥቶ በተቀረው ጊዜ የሚወደውን ማኪያቶ ለመጠጣት ወደ ካፌቴሪያ አመራ። ደስታ የካፌቴሪያ ደንበኛ ነው። ካፌቴሪያው ውስጥ የሚታይ አይጠፋም። ትዕግስት ኖሮት ለሚያስተውል ደግሞ ካፌቴሪያ ውስጥ የሚተውኑ ትንንሽ ታሪኮች አይጠፉም። የሚዋደዱ አስተናጋጆች፣ አስተናጋጅ የሚከጅል ሰራተኛ፣ የተቆጣጣሪና የአስተናጋጅ የኃይልና መደብ ትግል፣ የአስተናጋጆች ፉክክርና ትብብር፣ የተስተናጋጅ የተለያዩ ባህሪያት፣ የጉርሻው አይነትና መጠን፣ ብቻ ብዙ ነገር ይከወናል፣ ይታያል፣ ይስተዋላል። ከሁሉም በላይ ግን የሥራ ቦታ ሐሜት ተጠናክሮ የሚዘገበው ካፌቴሪያ ውስጥ ነው። ለዚህ ደግሞ ምክንያቱ አንጻራዊ ነፃነትና እኩልነት እዚያ ስለሚገኙ ነው። ደስታ ወደ ካፌቴሪያው እያቀና ስልኩን አውጥቶ ደወለ። ሄሎ ደስትሽ አለች ውቢት። እሺ ውባ፣ ለምን ደስታ ስፔሻል አልጋብዝሽም አላት። ደስታ ስፔሻል ደግሞ ምንድነው አለችው። አንዱ ከኔ ጋር ማሳለፍ ነው አላት። ውይ ክብሩን መሰልከኝ አለች። እሱስ እውነትሽን ነው፣ ዋናው ግን እሱ አይደለም አለ። ታዲያ ምንድነው? ደስታ ስፔሻል ማለት ሐሜት በማኪያቶ ማለት ነው። ሐሜት ካንቺ ማኪያቶ ከኔ አለ። ባይሆን እሱ እውነት ነው አለች ውቢት እየሳቀች። ሐሜተኛ መሆንሽን አምነሽ በመቀበልሽ በጣም አመሰግናለሁ አላት እየቀለደ። አቤት በአንድ ጊዜ ወደ እኔ ገለበጥከው አለች። ቀጠለችናም በጣም ደስ ይለኝ ነበር፣ ግን ዛሬ ስራ አልገባውም፣ ሳምንቱ ሙሉ እረፍት ነኝ አለችው።
ያለ ነገር መች ደመና ተጫጫ ነው ቀኑ አለ ደስታ። ነፍስ እኮ ነህ፣ ስታሞቅ ትችልበታለህ አለች የምርም ደስ እያላት። ግን ለመሆኑ አባወራሽ አውቋል ረፍት መውጣትሽን ሲል ጠየቃት። የምን አባወራ አለች ትንሽ እንደማፈር ብላ። የጊዜ ጉዳይ ነው እንጂ መሆኑ አይቀርም ብዬ ነው አላት። ደስታ የመሰለውን ከመናገር አይቆጠብም። እሱ ምን አገባው አለች። አየሽ ስሙን ሳንጠራው እንኳን አባወራሽ ማን እንደሆነ ታውቂያለሽ አላት ደስታ። ከዚያም በመቀጠል ለነገሩ ለሱ ብዬ ሳይሆን ለራሴው ነው አላት። ምን ነው ትፈልገኝ ነበር አለች ውቢት ሰፍ ብላ። ይህን ያህል ለእኔ ውለታ ለመዋል ምን ያስጎመድሻል አላት። በአጋጣሚው አይገኝም ብዬ ነዋ አለች ውቢት። ደስታን በጣም ትወደዋለች። እሱ እሺ፣ እኔን እንኳን ያሳሰበኝ ይሄ አባወራሽ አንቺ አለመኖርሽን ሲያውቅ ፊቱን ዘፍስፎት ስለሚውል የእሱን የወደቀ ከንፈር ከየሜዳው ሰበስብ መሰንበት ያሳስቦኝ ነው አላት ደስታ። ውቢት መልስ ሳትሰጥ ትንሽ ሴኮንዶች አሳለፈች። ሃሎ አለ ደስታ። ሃሎ መለሰች። ምን ነው አላት። ምንም፣ ግን የእውነት ይደብረዋል እኔ ከሌለው አለችው። ደስታ ስፔሻል የጓደኛ ሚስጥር ማውጣትን አይጨምርም አላት። በእናትህ አለች ውቢት እንደለመደችው። ሁለታችሁም ትገርሙኛላችሁ አላት ደስታ። እንዴት ጠየቀች ውቢት። ደስታ ጨዋታው መጠጠር መጀመሩን ቀድሞ በመገንዘብ ስሚኝማ አላት። እሺ ውቢት መልሱን ለመስማት በመጓጓት አንድ ጠበቃ ጓደኛ አለችኝ ብለሽኝ ነበር አይደል አላት። ምን አለች ውቢት። ደስታ በአንድ ጊዜ የወሬ አቅጣጫ ከቀየረ በጀመረው ወሬ መቀጠል አለመፈለጉ መሆኑን ታውቃለች። ስለ ክብሩ ምንም አልነግርሽም፣ ሌላ ጊዜም እንዳትጠይቂኝ፣ ምክንያቱም ድካም ይሆንብሻል። እኔ የጠየቅኩሽ አንዲት ጠበቃ ጓደኛ አለኝ ብለሽኝ ስለነበር ያው ለዛ ብዬ ነው አላት። አቤት አንተ ስንት ቀን አግኝታት የለም እንዴት ትረሳታለህ ጠየቀችው። ሁሌ ሳገኛችሁ 4 ሆናችሁ ነው። እኔ ደግሞ ካንቺ ቀጥሎ ሌሎቹን ለማወቅ ብዙም ፍላጎት የለኝም። አንዷ ግን ጠበቃ ናት ብለሽኛል ወይም ብላኛለች ማለት ነው አላት። አዎ ናት። ምን ነው አለች። የትኛዋ ናት አላት ደስታ። ሰብሌ ናት። አሪፍ ልጅ ናት፣ ትወዳታለህ አለች ውቢት። አሪፍና መውደዱን እናቆየውና የትኛዋ ናት አለ። ታዲያ በምን ላስረዳ? በጅምላ እኮ ነው ጓደኞቼን የምታውቃቸው አለችው። ባለትዳሯ፣ ዝምተኛዋ ወይስ መልከጥፏ አለ። ውቢት ራሷን ነቀነቀች በመገረም። ባለትዳሯና ዝምተኛዋ አይደሉም አለችው። በመልከጥፉነቷ አታምኝም ማለት ነው አላት። እሱ እንግዲህ እንደተመልካቹ ነው አለችው። እንዳንቺ እንኳን በስም እንዳትደገፍ ስሙ አስቸጋሪ ነው አላት ደስታ። እንዴ አሁን ፀሐይ ጠፋች ደመና ነው ጊዜው እያልክ ስታሞቀኝ አልነበር እንዴ? በአንዴ በስም ተደግፈሽ ብለህ ታዋርደኛለህ አለችው። ታዲያ ፀሐይ ቆንጆ ናት ያለው ማን ነው? እንዴት አለችው ውቢት። ፀሐይ የምታምረው መውጫና መጥለቂያ ላይ ብቻ እኮ ነው አላት። እና አለችው። በመሃል ግን ወይ ትሞቃለች ወይ ታቃጥላለች አላት። ስለዚህማ ለአንዳንዶቻችን መኖርሽን ብርሃንና ሙቀት ሲሆን እንደ ክብሩ ላሉት ደግሞ መቃጠል ሆኖበታል
ምን አለችው? ዞሮ ዞሮ ውቢት የሚለው ስም ትንሽ ይደግፍሻል፣ ግን የጓደኛሽን ስም አስቢው እስኪ። ምን ሆነ ሰብለ፣ ምንድነው ችግሩ? አለችው የሚለውን ለመስማት በመጓጓት። ምንም ችግር የለውም፣ ግን ስትሰሚው ሐሳብ ውስጥ የሚከት ስም ነው አላት ደስታ ብላ ሳቀች ውቢት። ቀጠለችና እንዴት አለችው። በሆዷ በጣም ደስ ብሏታል፣ ጓደኛዋን ለማብሸቅ እንደምትጠቀምበት በማሰብ። በቃ ሰብለ ምንድን ነው ትያለሽ? ከዛ ሰብል የምን ሰብል እያልሽ ወርቅ ወንጌል ምናምን ስትይ ከሴትዮዋ ርቀሽ በሐሳብ ጭልጥ ነው የምትይው አለ ደስታ በመቀለድ። ይሄንንማ ዝቅዝቅ አድርጌ ነው የምነግራት አለች ውቢት። መጀመሪያ ግን ካገናኘሽም በኋላ አላት። ለምን ፈለካት? አለች ውቢት። በመኪና አደጋ በሞተው ልጅ ምክንያት ጠበቃ ሳያስፈልገኝ አልቀረም አላት። ተው እንጂ አለች ውቢት በመደንገጥ። እኔ እኮ አይደለሁም የሞትኩት አላት ደስታ ነገር አብርጂ በሚል መልክ። እሺ መቼም መተንፈስ አይቻልም ካንተ ጋር። ለማንኛውም እነግራትና እንገናኛለን፣ ችግር የለውም አለች ውቢት። በጣም ጥሩ፣ በተረፈ ደውይለት አልፎ አልፎም ቢሆን አላት። ለማን? አለች ውቢት ያላወቀ በመምሰል። አልነግርሽ አላት። እሺ ደውልለታለሁ አለች ውቢት። እሺ በቻው፣ ደስታ ስፔሻልን በስልክ አከናውነሻል፣ ደህና ሁኚ ብሎ ስልኩን ዘጋው። ደህናውን አለች ውቢትም። ደስታ ስልኩን ዘግቶ በሲኒ ውስጥ የቀረችውን ማኪያቶ አጣጣመ። ከመቀመጫው ተነስቶ ወደ በሩ ሲያመራ የሆስፒታሉ ኃላፊ ቢሮ ተላላኪ በፈገግታ ወደሱ ስታመራ አስተዋለ። ደህና አደሩ ዶክተር ደስታ አለችው። እንዴት ነሽ አልማዝ አላት። ስሟን ስላወቀው በተሰማት ደስታ ጥርሶቿ ፊቷን ሞሉት። እግዚአብሔር ይስጥልኝ ለማለትም ፈለገች። ሆኖም ግን የተላከችውን በማሰብ ዶክተር ይፈልጎታል አለችው። እኔም አለ ደስታ በግርታ። አሁን ከመቼ ጀምሮ ብሎ ጠየቀ። ተላላኪው አልማዝ በሐሳቧ ጊዜውን ለመቁጠር ዳዳት። ይቅርታ አንቺ ማለት አይደለም፣ አሁን ህመምተኞች አሉኝ፣ ወደ በኋላ እመጣለሁ አለ ደስታ። አስቸኳይ ነው አለች። ነው አለ ደስታ። አዎ መለሰች አልማዝ። እሺ መጣ አለ ደስታ። እየጠበቁት ነው አለች አልማዝ። አልማዝ በሰላሳዎቹ አማካኝ የምትገኝ የኃላፊው ቢሮ ተላላኪ ናት። የትምህርት ደረጃዋን ማወቅ አዳጋች ነው። ትምህርት ተምራም ይሁን አይሁን በግቢው ውስጥ የሚገኘው ትልቅ ቢሮ ተላላኪ ብቻ ሳትሆን ተጠሪም ናት። ለዚህ ኃላፊነት የበቃችው ለቦታው የሚመጥነውን ብቸኛ መመዘኛ ስለምታሟላ ነው። ይህ መመዘኛ ምናልባት የቢሮ ኃላፊ ራሳቸው እንኳ ላያሟሉ ይችላሉ። ብቸኛው መመዘኛ ታማኝነት ነው። በእርግጥም ታማኝነት የምንም ነገር መመዘኛ ውስጥ መካተት ያለበት ነው። ቢሆንም ግን ታማኝነት ለማንና ለምን የሚሉትን ማጤን ይፈልጋል። አልማዝ ለቢሮ ታማኝ ናት። ለአለቃዋ ታማኝ ልትሆን ላትሆንም ትችላለች። በቢሮው ጉዳይ ግን አትጠረጠርም። ቢሮ ደግሞ አለቃ አለው። የቢሮ አለቃ የአልማዝ አለቃም አለቃ ናቸው። ከሾሙት አለቃ በላይ ግን አልማዝን ያምኗታል። የአልማዝ ታማኝነት የሚመነጨው የአለቃዋን እምነት ከማመኗ ወይም ከመቀበሏ ሳይሆን
ታማኝነት ለአልማዝ መኖሪያዋ ስለሆነ ነው። ካልታመነች መኖር ይከብዳታል። ይህቺ ከእጅ ወደ አፍ የሆነች ኑሮዋን የምታስቀጥለው በታማኝነት ብቻ ነው። የተባለችውን ደግማ ትናገራለች። አትጠይቅም፣ አትጠረጥርም፣ አትከራከርም። ደስታ ከኃላፊው ቢሮ ሲደርስ አልማዝ ቀድማው ደርሳ ወረቀቶች እያስተካከለች ነበር። መጣ አለችው አልማዝ። አዎ ብሎ ፈገግ አለ ደስታ። ወትሮውንም ቢሆን በሆዷ አንተ ብላ እንደምትጠራው ስለሚያውቅ በአንድ ጊዜ ከካፌቴሪያው አንቱ ወደ ቢሮ አንተ መውረዱን በመገረም አላየውም። እነዚህ የኃላፊ ቢሮዎች የአልማዝና መሳዮቿ ግዛቶች መሆናቸውን ያውቃል። ደስታ ከአልማዝ ጋር ሲነጋገር የኃላፊው ጸሐፊ ፊቷን ወደ ኮምፒውተሯ አዙራ ደብዳቤ መጻፍ ላይ ስለሆነች ደስታን አላየችውም። ደስታም እሷን ለማናገር ሳይፈልግ ወደ ኃላፊ ቢሮ በር አመራ። ይቅርታ ኃላፊው ከሰው ጋር ስለሆነ አሁን መግባት አይቻልም አለች ጸሐፊዋ አሁን ፊቷን እንዳዞረች። ደስታ ፊቱን ወደ አልማዝ መለሰ። አሁኑኑ ይምጣ ብለዋል ብላ በማስረገጥ ያስተላለፈችለትን መልእክት በማስታወስ አልማዝም ጥያቄው ገብቷት አሁን ይጨርሳሉ፣ ጠብቃቸው አረፍ ብለህ አለችው። ደስታ እየከፋው ተቀመጠ። በውስጡ ምን ያደርጋል አሁን ጥዬ ብሄድ የአመለካከት ችግር እንዳለብኝ ማሳወቅ ነው አለ ለራሱ። ከወንበሩ በላይ እንደተቀመጠ ክፍሉን መቃኘት ጀመረ። ከጸሐፊዋ በስተጀርባ የተሰቀለ በእርጅና ወይም በብልሽት ምክንያት በትክክል መስራት ያቆመ የግድግዳ ሰዓት ይገኛል። ይህ ያረጀ ሰዓት መቁጠሩን አላቆመም። ልክ እንደ ሰው ቀን ይቆጥራል፣ ከተሰቀለበት ግድግዳ አውርዶ የሚጥለው እስከሚመጣ ድረስ። ሰውም እንዲህ ነው፣ እድሜውን ይቆጥራል፣ እድሜው መቁጠር እስከሚያቆም ድረስ ሲል አሰበ ደስታ። በመቀጠል ጸሐፊዋ እግሯን ከየትኛውም አቅጣጫ ንፋስ እንዳይነካው የጠረጴዛዋን ዙሪያ በተቆራረጠ ካርቶኖች ማጠሯን አስተዋለ። ክፍል ውስጥ በተማሪዎቹ አቀማመጥ ያሰበው የሽሽት ስሜት እዚህም መኖሩን አሰበ። ይህቺ ጸሐፊ በካርቶን አጥር ውስጥ ተቀምጣ ጀርባዋን ለመግቢያ በሩ ሰጥታ ኮምፒውተሩ ላይ አቀርቅራ የተቀመጠችው ምን መልእክት ለማስተላለፍ ይሆን ሲል አሰበ። አትንኩኝ፣ አትድረሱብኝ፣ ተውኝ፣ ልኑርበት። ግልጹ ነገር ግን አጥሩም ሆነ አቀማመጧ የሚያመለክተው ይህቺ ጸሐፊ ዋና ፍላጎቷ ራሷን ሰው ተከትሎ ከሚመጣ ነፋስ መከላከል ነው። ከበሩ ትይዩ ከተቀመጠ ሌላ አሮጌ ጠረጴዛ ኋላ አልማዝ ተቀምጣ ወረቀቶቹን ታገላብጣለች። እንዲያው ለምዶባት እንጂ ጠረጴዛዋ ላይ ያሉት ወረቀቶች ጠረጴዛው ላይ የከረሙ በመሆናቸው ብዙም መስተካከል አይፈልጉም። የአልማዝን ጠረጴዛ ከጸሐፊዋ ጠረጴዛ የሚለየው ምንም አይነት የካርቶን መከላከያ ስላልተገጠመለት ነው። ጀርባዋን ለመስጠት የሚያመች ኮምፒውተር የለም። ከበሩ የሚመጣውን ነፋስና ነገር የያዘ ሰው ፊት ለፊት ትጋጠማለች። ጥሩ መከላከያ ተክላለች ማለት ነው አለ ደስታ ለራሱ። በዚህ ሐሳብ ውስጥ እንዳለ የአለቅየው ቢሮ ተከፈተና ከውስጥ የነበሩ ባለጉዳዮች ተከታትለው ወጡ። ዶክተር አሁን መግባት ትችላለህ አለችው አልማዝ። ደስታ እሺ አመሰግናለሁ ብሎ ወደ አለቅየው ቢሮ ገባ። አለቅየው ቢሮአቸው በጣም ሰፊ ነው። በስተቀኝ በኩል ያለው ግድግዳ ሙሉን በመስታወት የተሰራ ሆኖ ከግቢው ውጭ የሚመላለሰውን ሰውና መኪና እንደ ልብ ለማየት ይመቻል። የአለቃው መቀመጫ ወንበርና ጠረጴዛ ከመግቢያው በር በስተግራ ያለውን ጠርዝ ይዞ ተዘርግቷል። ከጠረጴዛው ትይዩ በስተቀኝ ያለው ቦታ ወንበርና ጠረጴዛ ተዘርግቶበታል። ደስታ እኒህን አለቆች ቢሮ የሚገኙ ሰፊ ሶፋዎች
የእኩልነት መሸንጊያ ሲል ይጠራቸዋል። ደስታ ወደ ክፍሉ ሲያመራ አለቅየው ከአንደኛው ሶፋ ላይ ተቀምጠው ወረቀት ላይ እየፈረሙ ነበር። የደስታን መግባት ሲያዩ ኦ ዶክተር መጣ እንዴ? አረፍ በል ብለው ከሶፋው ተነስተው ወደ ስልጣን ወንበራቸው መሄድ ተቀመጡ። ለደስታ ከሰፊው ጠረጴዛ ፊት ያለው ትንሽዬ ወንበር ላይ እንዲቀመጥ አመለከቱት። ደስታ አለቅየው በትልቁ ወንበር ላይ ከፍ ብለው ከትልቁ ጠረጴዛ ጀርባ ተኮፍሰው ከትከሻቸው በላይ ተንጠራርተው አቆልቁለው ሊያዩት እንደፈለጉ ገባው። ቢያንስ በሶፋው ላይ እኩል አስቀምጠው ሊሸነግሉት አለመሞከራቸው ግን አስደሰተው። በቀጥታ ወደ ጉዳዩ ልግባ። ክፍል ውስጥ አንዳንድ ያልተገቡና አላስፈላጊ ነገሮችን ስትናገር እንደነበረ ሰማው ብለው ንግግራቸውን በማቋረጥ ደስታን ተመለከቱት። ደስታ ቤት ላይ ምንም ማንበብ አልቻሉም። ንግግራቸውን በመቀጠል ይህ ደግሞ በተደጋጋሚ የሰማነው ስለሆነ ጥንቃቄ እንድታረግ ላሳውቅ ብዬ ነው የጠራው አሉት። ደስታ እያሳወቁት ሳይሆን እያስጠነቀቁት እንደሆነ ገብቶታል። ምንድን ነው የሰሙት ሲል ጠየቀ። የተናገርከው መቼም አታጣው አሉ አለቃው። ይህን ያህል ጮኬ ስላልተናገርኩ እዚህ ድረስ አይሰማም ብዬ እኮ ነው አለ አሁንም ደስታ። ማለት አሉ አለቅየው። ደስታን ጠልቀው ስለማያውቁት አካሂዱ አልገባቸውም። ማን ነገሮት ማለቴ ነው። እሱ አሁን አስፈላጊ አይደለም፣ ቁም ነገሩ ብለው ሳይጨርሱ ደስታ አቋረጣቸው። ቁም ነገሩ እሱን የሚያህል አለቃ ለምን የተማሪ ጆሮ ጠቢ ማስቀመጥ አስፈለገው ነው አለ ደስታ። ምን አሉ አለቃው። እንዲህ በፊት ለፊት ይሞግተኛል ብለው አላሰቡም ነበር። የሚጠበቅቦት ስራ ጆሮ ጠቢ አስፈልገው። ይህን የሚያደርጉት ከሆነ ደግሞ በጣም ሊያሳስቦት የሚገባው እኔ ክፍል ውስጥ የተናገርኩት ጉዳይ በልጆቹ ላይ የሚያመጣው ሳይሆን እሱ የሚሰሩት የሚያመጣው ነው አለ ደስታ። ቢናደድም ድምፁን ከፍ ላለ ማድረግ እየጣረ ነው የሚያወራው። ምን እያልክ ነው አሉ አለቅየው እየተቆጡ። እሱ ጆሮ ጠቢ በማስቀመጠው ምክንያት ለልጆቹ የሚያስተምሩት እኔ ወይም ሌላ መምህር ከሚያስተምራቸው በላይ ይጎዳቸዋል አለ ደስታ። እየወነጀልከኝ ነው አሉት። ከመሰሎት ይሁን እኔም ሆንኩ ሌሎች መምህራን እነዚህን ብሩህ አእምሮ ይዘው የመጡ አፍላ ልጆች የተለየ መጥፎ ነገር እናስተምራቸዋለን ብዬ አላምንም። እሱ ያንተ እምነት ነው አሉ አለቃው። ደስታ ንግግራቸውን እንዳልሰማ በማለፍ ከተሳካልንና ከቻልን የምንሞክረው ልናስተምራቸው ሳይሆን ብሩህ አእምሯቸውን ጠያቂና መርማሪ እንዲሆን ማገዝ ብቻ ነው። የማንኛውም መምህር ኃላፊነት ከዚህ የዘለለ ሊሆን አይገባውም አለ። አሁን ጉዳዩ ይህ አይደለም አሉ አለቃው። ይቅርታ አድርጉልኝና ጉዳዩ ይሄ ነው። እሱ በጆሮ ጠቢ ተማሪዎቹ አማካይነት ደስታ ከአየር ጠባዩ ጋር የማይስማማ ሐሳብ ማንጸባረቁን ሲሰሙ ለተማሪዎቹ ክፋትን፣ ስህተትን፣ ታማኝ አለመሆንን፣ አቋራጭ መንገድን፣ ታላቅ አለማክበርን፣ ማናለብኝነትን ለደቂቃም እንኳን ክፍል ሳይገቡ በአንድ ጊዜ ጠቅልለው እያስተማሯቸው ነው። ትንፋሹን በረጅሙ ሳበ። እኒህ ወጣቶች ሕይወታቸውን ሁሉ ወሬ ማቀበልን እንደ ትልቅ ክህሎት እንዲወስዱ እየገፏቸው ነው። ነገ ጠዋት እሱን ይሰልላሉ። አሁንም እየሰለሉት ሊሆን ይችላሉ። እኔ የተናገርኩት አሁንም ወደፊትም በማንኛውም ሰው ፊት ለመድገም ነፃነት የሚሰማኝ ሰው ነኝ። እንዲህ የሆንኩት ደግሞ እኔና እሱን ያስተማሩ መምህራን የሐሳብ ነፃነቴን ነፍገው ወሬ አመላላሽ ስላላደረጉኝ ነው ብሎ ንግግሩን አቋረጠ። ይህ የምትለው ሁሉ የሚያስጠይቅና የሚያስቀጣ መሆኑን መቼም ታውቃለህ አሉ አለቃው። ችግሩ እውነቱን ልንገሮትና የተናገርኩትን የሰሙኝ አይመስለኝም። ሰምተውኝ ቢሆን ምንም የሚያስቀጣ እንዳልተናገርኩኝ ግልጽ ነው። ደስታ ውስጡ ያለው ንዴት ሲግል ተሰማው። ድንገት ከመቀመጫው ተነሳና እውነት ማወቅ ትፈልጋለህ አላቸው አንቱታውን በመተው። ድምፁን ጮክ ብሎ ነበር። እውነት ማወቅ ትፈልጋለህ? ስማኝ እንግዲያው ልንገርህ፣ ያንተ ጆሮ ጠቢ አይሰማም እንጂ የነገርኩህ ይገባህ ነበር። አለቅየው ትንሽ መደናገጥ ታየባቸው። የደስታን ጩኸት የሰሙት አልማዝና ጸሐፊዋ በሩን በርግደው ገቡ። ዶክተር ተረጋጋ እንጂ ቀስ ብለህ
ደስታ አልማዝ የተናገረችውን ሳትጨርስ በአይኑ ፍጥጫ አስቆማት። አይኑ ቀልቶ ይጉረጠረጣል። ግንባሩ ላይ ላብ ችፍፍ ብሏል። ስማኝ፣ በሁለት ጆሮ መካከል ጭንቅላት እንዳለ አትዘንጋ። እውነትን ከፈለክ ብሎ ከቢሮ ጥሎ ወጣ።